ሰላም ክቡራን ተመልካቾቼ እንደምን ቆይታችኋል? ዛሬ በዓለም ላይ ምን ጉዳዮች ተከናውነዋል የሚለውን ከተለያዩ የመገናኛ ብዙሃን የቃረምኳቸውን ሀሳቦች በቀጥታ ወደ እናንተ አደርሳለሁ። አናዶሎ ይዞት የወጣው ዘገባ እንደሚያሳየው ከሆነ ዘ ሱዳንስ አርሚ ኦን ዌድነስዴይ ሪቱክ ኮንትሮል ኦፍ ዘ ካዚጌል ኤንድ ሪያድ ታውንስ ኦፍ ኢን ኖርዝ ኮርዶፋን አፍተር ክላሽስ ዊዝ ፓራሚሊትሪ። እንግዲህ የአልቡርሃን ጦር በሰሜናዊ ኮርዶፋን የነበረውን የአርኤስኤፍ ወይም ደግሞ በጀነራል ሐምዳን ዳጋሎ ወይም ደግሞ ሄሜቲ የሚመራውን ጦር ወደኋላ እንዲያፈገፍግ አድርጎታል። በዚህም እንግዲህ ሁለት ከተሞችን ተቆጣጠር ያለው ነው የሚለው። የሱዳን ውስጥ ወደ 3ኛ ዓመቱን ሊይዝ ጥቂት ቀናት የቀረው ጦርነት ነው። በዚህ እጅግ አሰቃቂ በሆነ ደም አፋሳሽ በሆነ ዓለም የረሳው ጦርነት ከጋዛና ከሩሲያ ዩክሬን ያልተናነሰ ከፍተኛ ሰብአዊ ውድመት የደረሰበት ጦርነት ነው። ነገር ግን እኛ ጥቁሮች ነን፣ ለዛም ይመስለኛል ብዙ ሽፋን ያልተሰጠው ከተመድ እስከ ዋሽንግተን፣ ከጸጥታው ምክር ቤት እስከ አውሮፓ ህብረት፣ ከአውሮፓ ህብረት እስከ አፍሪካ ህብረት፣ ከአፍሪካ ህብረት እስከ ኢጋድ ድረስ ከፍተኛ ድርድሮች ተካሂደዋል። በሳውዲ አረቢያ፣ በዩናይትድ አረብ ኤምሬትስ፣ በኳታር የተደረጉ ድርድሮች በሙሉ አልተሳኩም። ለምን? በሁለቱም ጎራ እየተሰለፉ ጥቅማቸውን ለማስከበር የሚፈልጉ ኃይሎች ከፍተኛ የሆነ እርዳታ ስለሚያደርጉ በቀኝም በግራም ጦርነቱ እስካሁን ድረስ አልቆመም። ሱዳን ጎረቤታችን በሁለት ዝሆኖች በጣም እየተሰቃየች ያለች ሀገር እንደሆነ ሁላችንም የምንረዳው ነው። እንግዲህ እስካሁን ድረስ የወጡ መረጃዎች እንደሚያሳዩት ከሆነ ስሪ ኮርዶፋን ስቴትስ ሶስቱ የኮርዶፋን ግዛቶች የሚባሉት ኖርዝ ዌስት እና ሳውዝ በከፍተኛ ውጊያ የተከናወነባቸው አካባቢዎች ናቸው። በዚህ ጦርነት ውስጥ አርኤስኤፍ ወደኋላ ፈግፍጓል፣ የአልቡርሃን ጦር ወደፊት እየገሰገሰ ነው የሚል መረጃ ወጥቷል። በተለይ አሁን ከካዜል 45 ኪሎ ሜትር ርቃ በምትገኘው በሳውዝ ኦፍ ኤል ኦቤድ ካፒታል ኦፍ ኖርዝ ኮርዶፋን በዚች በኖርዝ በሰሜናዊ ኮርዶፋን ከተማ ከፍተኛ የሆነ ትንቅንቅ እየተካሄደ ይገኛል። የሱዳን ጦርነት እጅግ በጣም ውስብስብ ነው። ከ12 ሚሊዮን በላይ ሰዎች ተፈናቅለውበታል። ከ150 ሺህ በላይ ሰዎች አልቀውበታል። በሁለቱም ወገኖች እጅግ በጣም ከፍተኛ የሆነ ደም ፈሷል። ይህን ጦርነት ለማስቆም አንድም ፖለቲካዊ አቅም ያለው አመራር አልተገኘም። እጅግ ነው የሚያስገርመው። ሌላው እጅግ አስገራሚ የሆነው መረጃ ምንድን ነው? ከሰሞኑ እንግዲህ ትናንትና ሩሲያ በ91 ካሚካዚ ድሮንስ የቭላዲሚር ፑቲን የፐርሶናል ሬዚደንሳቸው ላይ ከፍተኛ ጥቃት ተደርጓል የሚል መረጃ ወጥቶ ነበር። አሁን ዘ ኢንዲፔንደንት እንደሚያሳየኝ ግን ምንድን ነው የሚለው? ጥያቄ ምልክት ነው። እውን የፑቲን መኖሪያ አካባቢ ተመቷል ወይ? ይሄ ኖቭጎሮድ የሚባለው አካባቢ ላይ እውነት የዩክሬን ድሮኖች ጥቃት ፈጽመዋል ወይ የሚል ጥያቄ አንስተዋል። እጅግ በጣም አወዛጋቢ የሆነ ትንታኔ እየተሰጠ ነው ያለው። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ እጅ የለበትም ሲሉም እየተናገሩ ነው። ዩክሬኒያን ሊደር ቮሎዲሚር ዜሌንስኪ ሃስ ኮልድ ዘ ክሌምስ ኮምፕሊት ፋብሪኬሽን፣ የሞስኮን ክስ ኮምፕሊት ፋብሪኬሽን፣ ሆን ተብሎ የተፈጠረ የፈጠራ ወሬ ፕሮፓጋንዳ፣ እኛን መልሶ ለመምታት ሰበብ የመፈለግ አዝማሚያ ስሉ ነው የገለጹት። አክለውም ኢንቴንድድ ቱ ሌይ ዘ ግራውንድ ወርክ ፎር ፊውቸር ስቴክስ ኦን ኪቭ ኤንድ አዘር ኤሪያስ ኦፍ ዩክሬን፣ ኪቭንና የሌሎች የዩክሬን ግዛቶችን ለመምታት የተደረገ ሰበብ ወይም ደግሞ ሆን ተብሎ የተሰራ የተፈተለ ሴራ ነው እንጂ ዩክሬን በዚህ ጉዳይ ላይ እጇ የለበትም የሚል ማስተባበያ እየሰጡ ነው። አክለው ምን ይላሉ? አይ አም ሹር they are simply preparing the ground for strikes፣ በእርግጠኝነት እኛን ለማጥቃት እየተዘጋጁ ነው እንጂ በዚህ ጉዳይ ላይ እኛ ከየትኛውም ጥቃት ነፃ ነን። እኛ ሰላማዊ ሰዎች ነን። ሰላምን የምንፈልግ በአሜሪካና በሩሲያ እንዲሁም ዩክሬን ተወካዮች መካከል እንዲሁም በአጋሮቻችን የሚካሄደውን የሰላም ድርድር የምንናፍቅ ሰዎች ነን እንጂ ማንንም ለማጥቃት ወይም ደግሞ በፑቲን ላይ ምንም አይነት የግድያ ሙከራ አላደረግንም ሲሉ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ አስተባብለዋል።
ነገር ግን በሞስኮ ላይ የደረሱት በባለፈው ሳምንት የደረሱት የከፍተኛ ጄኔራሉ ግድያና 2 የትራፊክ ፖሊሶች ሕይወት ማለፍ ጥያቄ ያስነሳል። ምክንያቱም እነዚህ አይነት ሙከራዎች በዩክሬን ከዚህ በፊት ተደርገዋል። የክሬምሊን ባለስልጣናትም ጉዳዩ ወይም ደግሞ መረጃው እጃችን ላይ አለ ብለዋል። ዛሬ አርቲ ይዞት የወጣው መረጃ እንደሚያሳየው ምንድን ነው ካሚካዚ ድሮኖቹ በሩሲያ አየር ኃይል የተመቱት በቪዲዮ መልክ አስተላልፈዋለኝ። ሌላው በጣም አስገራሚ የሆነው ጉዳይ ምንድን ነው? አሁን ከሰሞኑ የቻይናና የታይዋን ጉዳይ በጣም እየተካረረ ቀጥሏል። የቻይናው ፕሬዚዳንት ሺጂፒንግ ለአዲስ ዓመት መልእክት ያስተላለፉት አንድ ነገር ጠቁመዋል። ቻይናስ ዢ ኮልስ ታይዋን ሪዩኒፊኬሽን አንስቶፐብል አፍተር ድሪልስ። እንግዲህ 2 ቀናት የፈጀ የወታደራዊ የጦር ልምምድ አድርገው ነበር። በዚህ የጦር ልምምዳቸው ቻይና ከዚህ በኋላ አትታገስም፣ ልጇን ታይዋንን ጠቅላ በራሷ ታደርጋታለች የሚል ዘመቻ ተከፍቷል። ይህ ዘመቻ እንግዲህ የፍትህ ተልዕኮ 2025 ይሰኛል እና መንጣሪው ጋሻ ተገንጣዮቹን ይመነጥራቸዋል የሚል ተልዕኮ ያነገበ ከፍተኛ የሆነ በታይዋን ሰርጥ ላይ የተደረገ እጅግ አስገራሚ የሆነ ለሀያላኑም ለአሜሪካም መልእክት የሚያስተላልፍ እንደነበረ ከዚህ በፊት ገልጬላችኋለሁ። ቻይናስ ፕሬዚዳንት ሺጂፒንግ has said the reunification of Taiwan with China is unstoppable a day after Beijing concluded 2-day military drills around the island. በደሴቲቱ አካባቢ ላይ ከፍተኛ የሆነ ወታደራዊ ልምምድ ካደረጉ በኋላ ነው ይሄን የተናገሩት። አክሎ ምን ይላሉ? ቲአርቲ ወርልድ ነው ይሄን ያስነበበው። with Chinese on both sides of the Taiwan Strait share the bond of blood and kinship. እንግዲህ የደም ዝምድናችን የተሳሰረ ህዝቦች ስለሆንን the reunification of our motherland የእናት ሀገራችን መልሶ መዋሃድ a trend of times የጊዜ ጉዳይ ነው is unstoppable ሊቀር አይችልም ብለዋል። እንግዲህ በኤክስ ገጻቸው ላይ በዚሁ አጋጣሚም የእንኳን አደረሳችሁ መልእክታቸውን ነው እያስተላለፉት። ቻይና እና ታይዋን ለምንድን ነው ይሄን ያክል ጊዜ ፖለቲካዊ ሰጣ ገባ ውስጥ የገቡት የሚል ጥያቄ ቢነሳም እንደ ፖለቲካ ተንታኞች ከሆነ የመጀመሪያው ነገር ኤክስተርናል ኢንተርፌረንስ ወይም ደግሞ የውጭ ጣልቃ ገብነት ቀጠናውን በጣም ያስጨንቀዋለኝ። አሜሪካ ፍላጎት አላት፣ አውሮፓውያን ፍላጎት አላቸው፣ ሩሲያ ፍላጎት አላት፣ ጃፓን ፍላጎት አላት፣ ደቡብ ኮሪያ ፍላጎት አላት። እንግዲህ ይሄ ሁሉ የኃይል ጥርቅም የታይዋንን ቀጠና በጣም የሚያስጨንቅ ነው። ምክንያቱም እንደምታውቁት ቻይና አሁን የዓለምን ኢኮኖሚ እየመራች ነው ያለችው። የበላይ ሆና እንድትወጣ አይፈለግም። ቻይና ደግሞ ከዚህ እንደማትመለስ ብዙ ጊዜ ማስጠንቀቂያ እየሰጠች ነው። ሌላው አስገራሚው መረጃ ምንድን ነው? በዚህ አሁን ከሩሲያ ዩክሬን ጦርነት ጋር ተያይዞ ምንድን ነው ፑቲን የአዲስ ዓመት መልእክታቸውን ካስተላለፉ በኋላ በ2026 ጦርነቱን አጥበቀን እንቀጥልበታለን ሲሉ ነው የተደመጡት። ቭላዲሚር ፑቲን in his address to Russians upon the arrival of 2026 Russian President Vladimir Putin focused on the war against Ukraine now nearing its 4th year. 4ኛ ዓመት እየተጠጋ ያለውን ጦርነት በደንብ አጥብቀን እንቀጥልበታለን ሲሉ ነው የተደመጡት። እንግዲህ በ2 ሳምንት ውስጥ ጨርሰዋለሁ ያሉት ጦርነት እጅግ በጣም አስቸጋሪ ውስብስብ ሁኔታ ፈጥሮባቸዋል ለቭላዲሚር ፑቲን። እንግዲህ የተለያዩ መገናኛ ብዙሃን እንደሚዘግቡት ከሆነ ጦርነቱ ከተጀመረ አንስቶ እስካሁን ድረስ በሩሲያ በኩል 155368 ወታደሮች ህይወታቸው አልፏል የሚል መረጃ ወጥቷል። በሌላ በኩል ደግሞ ኤክስፐርት ሴይስ አክቹዋል ሩሲያን ሉዝስ ኢን ዩክሬን አር ፋር ሃየር ከዚህ ይበልጣል የሚሉም ወገኖች አሉ። አንዳንዶቹ ከ200 ሺህ እስከ 300 ሺህ ወታደሮች አልቀዋል ብለው ይናገራሉ። እንደ ዩክሬን ወታደራዊ መረጃዎች ከሆነ ግን እስከ ትናንትና ዲሴምበር 30 ድረስ ሩሲያ 1.2 ሚሊዮን ወታደሮች ሙትና ቁስለኛ ሆነውባታል የሚል መግለጫም ከኪየቭ ባለስልጣናት ወጥቷል። እንግዲህ ጦርነት አስከፊነቱን እዚህ ጋር እያየነው ነው። የመካከለኛው ምስራቅ ጦርነት ውጥረቱ በጣም ቀጥሏል። አሁንም ድረስ ጋዛ ረፍት አልባ ምድር ሆናለች። በቴህራንና በቴልአቪቭ መካከል ያለው ውጥረትም ቀጥሏል። ዋሽንግተንም አሁን ከፍተኛ የሆነ ከእስራኤል ጋር ዝምድና ጀምራለች። የሩሲያና የዩክሬን ጉዳይ፣ የሱዳን ጦርነት ዓለማችን እንዲያስጨንቋት ነው። አሁን ደግሞ አዲስ ትኩሳት በቻይና ሰርጥ ተነስቷል። ቻይና ተጠቀልላሉ እያለች ነው። ሌሎች መረጃዎች እንዲደርሷችሁ ቶማይ ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣ ነው የሚሆነው። ሰላም